አሁን ተከላው እኛ በሚናሳያችሁ መንገድ ቀጣይ መተከል አለበት ነው። ስንመራም በዛ መንገድ ነው። አንዳንድ ጊዜ ይቀበራል። ሲቀበር የሚዘንበው ዝናብ በሙሉ እዛ ጉድጓድ ላይ ሆኖ ችግኙ ቢጫ ይሆናል፣ ምርታማ ይሆናል። በትክክል የተተከለ ቡና ወጣት ቡና እስከ 1 ኪሎ ግራም ቅሽር ቡና ይሰጣል። ያ ማለት በሄክታር እስከ 25 ኩንታል ማለት ነው ወጣት ቡና። እናት ቡና እስከ 1.5 ኪሎ ግራም እስከ 2 ኪሎ ግራም እስከ እቺኛው አንዷ ፕላስቲክ 1 ብር ሳይሆን ካልኩሌት እናደርገው ማለት ነው። ዴሾ ሳርና ዞኔ ሳር እየተከልን መተናል። አሁን ጉለታችን ሰስፔንተና ፕሮቲን መኖች አልፋ አልፋ ዲስሞዲየም እንዲሁም ደግሞ ጓያ የምንላቸው መኖዎችን አቀላጥለን አስተባጥረን ማልማት አለብን። ይሄን ሶስቱንም ዛሬ እናረጋለን እንጀምራለን ማለት። ስለዚህ እዚህ የተጀመረውን ነገር ደግሞ ታች ወርደንም በዛ ላይ ከቀናጅተን እንሰራለን። አሁን ምን ተክለው ዞኔ ሳር ነው። ዞኔ ሳር ያው 3 አንጓ ያለው ዞኔ ሳር በሁለት አቅጣጫ ይቆረጣል። እንደዚህ አንጓውን በዚህ በተቃራኒ መንገድ ይቆረጣል። እንደዛ የሚቆረጥበት አግባብ አንዱ በተቃራኒ ተክልና ዝናብና ፀሐይ እንዳያገኘው ማለት ነው። ስለዚህ እቺን የተቆረጠችዋን አንጓ በ90 ዲግሪ በ45 ዲግሪ እንተክላለን። ስፔሱን በተመለከተ ማሃሉ 75 ሴንቲሜትር። አሁን ዛሬ ላውንች የምናደርገው አንዱ ክላስተር ነው የሚሆነው ማለት ነው። በሌሎችም ቀበሌዎች አሁን ወደ ጓሮ አርሶ አደር ጋር በየጓሮ አሉ። አሁን ላይ ሁሉም ቀበሌዎች ላይ አሁን ክላስተር ማስፋት አለበት ብለን እቅድ ይዘን እንቅስቃሴ ጀምረናል ማለት ነው። ያው ከዛ ባሻገር አሁን እዚህ የምናየው የተቋም መሬት ነው፣ ትምህርት ቤት መሬት ነው። ተቋማት ላይ መጠቀም መቻል አለብን። በዘላቂነት ገቢ ማግኘት አለባቸው። ሁሉ ግራንት የለም፣ ስኩል ግራንት የለም እና በዘላቂነት አርሶ አደሩን ሁሌ ከማስቸገር ያላቸውን ሀብት መጠቀም መቻል አለባቸው በሚል አንዱ ትምህርት ቤቶች ላይ፣ የጤና ኬላዎች ላይ፣ ጤና ጣቢያዎች ላይ በዚህ መልኩ እንጀምራለን ብለን አስበናል። ከዚህ ባሻገር ያው እዚያ እንደጀመርንበት ያው ኮሪደርም እንጀምራለን ብለን ስላሰብን የጀመርናቸው ስራዎች አሉ። ከሱም ጎን ለጎን አስፍተን መሄድ አለብን ብለን አቅደን ነው እዚህ ዛሬ ላውንች የሚደረገው ማለት ነው። ከዛ ባሻገር ያው መኖ ነው። መኖ ላይ ያው ጥሩ እንቅስቃሴዎች አሉ። በየአርሶ አደሩ ጋሩ ፓኬጅ አማልቶ የሚሄድበትን መንገድ ተፈጥረዋል። የክፍተቶች እዛም ላይ ይኖራሉ። እሱን ክላስተር የማስፋት ስራ መስራት አለብን ብለን ይዘናል። በየቦታው አጥር ጥግ ብታዩ በየቦታው የመኖ አለ። ሁሉም ቀበሌዎች ብንገባ ማየት ይቻላል፣ የክፍተቶች ቢኖሩም ማለት ነው።